እኛ ድሮ ስንኖር ቀበሌ ቤት ነው የምንኖረው ማለት ነው። እና ዘመዱ ለኛ ቤት አይመጣም ነበረ ስለ እውነት ለመናገር። አጎቴ ግን አሪፍ የተመቻቸ ለምሳሌ አሁን የእነሱ ቤት ንጹህ ስለሆነ አጎቴ ቤት ግን እንግዳ ይበዛ ነበረ። እኛ ቤት ግን ሁላችንም አንድ ላይ ስለምንኖር እንግዳ አይመጣም እኛ ቤት ማለት ነው። ዘመዶች እንደዚህ አሁን ደሃ የሆኑ ዘመዶቻችን ናቸው ብዙ ጊዜ መጥቶ የሚያዩን ማለት ነው። እና ከዛን ምንም ቢሆን ቢጠማንም ቢርበንም ቆሎም በልተን አደርን፣ እንጀራም በላን፣ ንፍሮም ቀቅለን አደርን ምናምን ቤታችን ነው በቃ። ምን ልበላችሁ። ከዛን እህቴ ወደ ውጭ ሀገር ሄደች እና ሳኡዲ ማለት ነው። አባቴ ግንበኝነት ነበር የሚሰራው። ከዛን ግንበኝነት እየሰራ እህቴን ወደ ውጭ ሀገር ላካት። ወደ ውጭ ሀገር ልኳት እህቴ ማለት ነው። ከዛ ቀበሌ ቤት አይደለም የምንኖረው። ከቀበሌ ቤት ወጥተን የራሳችን መሬት ገዝተን እናቴም ጎበዝ ናት፣ አባቴም ጎበዝ ነው፣ ሰርተው ገቡበት ማለት ነው። ማናት የሰራችሁ? እህቴ ናት የሰራችሁ። ገባችሁ? ዛሬ ላይ እናቴ ቤተሰቦች የሚኖሩበት ማለት ነው። እና እኔ ከቀበሌ ቤት ወጥተን በቃ ደህና ነው፣ በቃ ምንም ቢሆን ደህና ነው፣ አሪፍ ነው። ኮርኒሱም እንትን ነው፣ ምንድነው ጂፕሰም ነው፣ አሪፍ ቤት ነው ምናምን። ከዛም በኋላ ዘመድ አዝማድኛ መጠየቅ ጀመረ። እኔም መቤቴ ነው ምላችሁ ዛሬ ድረስ ቂመኛ ነኝ እኔ ማለት ትችዋለሁ ምናምን፣ ግን ይቅርታ አድርጉልኝ። ድሮ ቤታችን የሆነ ዝም ብሎ በነበረበት ሰዓት ላይ መጥቶ የጠየቀን ዛሬ ላይ መቤቴን አናቴ ላይ ነው የምሸከማቸው፣ አናቴ ላይ ማለት ነው። በጣም ነው የምወዳቸው ማከብራ። የዛን ሰዓት ዶሮ፣ ቆሎ፣ እንጀራ ይዘሽ ያልመጣሽ ሴትዮ፣ እኛ አዲስ ቤት ስንሰራ መታችሁ ያያችሁኝ ሰዎች ግን ደንታም የለኝም ለእናንተ ደንታም የለኝም። ሰው እህቴ አሁን እናቴን ከቤቴ ውጭ ልትል ነው መታ ስንት ሺህ ዓመት ለመኖር ውዴ፣ ስንት ሺህ። ዛሬ ላይ ግን ማለት ነው እግዚአብሔር ይመስገን እመቤቴን ስንት የተሻለ ነገሮችን ማድረግ እንችላለን። ሁላችንም አድገናል፣ የተሻለ ሁላችንም ስራ አለን፣ ልጆቿ አድገናል ምናምን። ግን አባትና እናታቸውን አታሰቃዩ። ፋሚሊን ወደ ሚዲያ አታምጡ። ምንም ብትቸገሩ ብታጡ አንቺ 5 ዓመት ሰርተሽ የሰራሽውን ቤት አባትሽ ከወሰደ እመቤቴ ነው ልሽ ነገ እግዚአብሔር የተሻለ ነገሮችን ይሰጥሻል። 1 ዓመት በማይሞላ ውስጥ ማለት ነው የተሻለ ቤት ልታገኝ ትቻለሽ። ፋሚሊሽን፣ ቤተሰብሽን፣ እህትሽን፣ ወንድምሽን ሚዲያ ላይ አታምጪ። ምንም ቢሆን ምን አባትሽን ሲሰድቡ አንቺን ነው የሰደቡት ውዴ። እናትሽን ሲሰድቡ አንቺን ነው የሰደቡት። ያንቺው ደም ነው፣ ያንቺው ስጋ ነው። ያሳደገሽ አባትሽ ነው፣ የወለደሽ አባትሽ ነው። ወደድሽም ጠላሽም 1000 ዓመት ልፊበት ቤትሽን። 1000 ዓመት ማለት ነው። ለአባቴ ያልሆነ ነገር ይበጣጠስ ይቅር እዚች ምድር ላይ ምንም። አሁን አንቺ አባትሽን እንደዚህ ነው ብለሽ ሚዲያ ላይ ወጥተሽ ተናገርሽው። አቤት ጀግና ጎበዝ፣ እፍፍ ጫምላቃ ምንም ነው ምንም ማለት ነው። አባትሽን ነው ራስሽን ነው ያዋረድሽው። ማንንም አይደለም። ማንም እናንተ በሁለታችሁም ነው የሚስቀው ህዝብ። በሱ ብቻ እንዳይመስልሽ። በአንቺም ይስቃል። አንቺ የተረገምሽ ልጅ ነው የምትባየው። እሱም ደግሞ አባት ነው ያዋርድሽው። አባትሽን ነው፣ ሁለትሽም ነው የምትዋረጁ ሰው። ምንም ቢሆን ምን ሚዲያ ላይ እህት፣ ወንድም፣ አባት፣ እናት ሚዲያ ላይ አምጥታችሁ ከከሰሳችሁ በቁማችሁ የሞታችሁ ሬሳ ናችሁ፣ አትረቡም። ኦኬ፣ እንደዛ ነው። እኔ አባቴ ኑሮልኝ ምን ችግር አለው? ንብረቴን በሰጠሁት ምን ችግር አለው? ወንድ ልጅ ባዳም መጥቶ ይበላ የለ እንዴ ውዴ? የምታገቢው ባልም መጥቶ ይበላ የለ? ይሄ እንኳን እንደ ስንት ዓመት ሙሉ አሳድጎሻል፣ ካፉ ላይ አንስቶ አጉርሶሻል። ለማታውቂ ወንድ ልጅም ታጎርሽው የለ እንዴ? ምን ብርቅ ነው እንዴ? ነገ ወንድ ልጅ ነው መጥቶ የሚበላው። ብቻሽን አትኖሪበት። ለማታውቂው ምንም ላልሆነልሽ ደግሞ ታካብቻለሽ። አሽቃባጭ ምን ያህል ይሄ ሚዲያ እንዳስጠላኝ ምንም አላስጠላኝ። ለወንድ ልጅ ቤት ትሰራላችሁ፣ ምን ትላላችሁ? ይኖርበታል ዝንጥ ብሎ። እስቲ ዛሬ ላይ መዳም ኩሽና ውስጥ ሆናችሁ የሰራችሁትን ቤት ማን ነው የሚኖርበት? ቅድሚያ ባልሽ ዝንጥ ብሎ ባልሽ ነው የሚኖርበት። ምን ችግር አለው አባትሽ ቢኖርበት? ቅንቅና እንድብል አትረቡም። ደግሞ እያለች ነው ያወራችሁ ማርያምን እምባዬን እየተናነቀኝ ነው ያየሁት። ግን ሚዲያ ላይ ማልቀስ ስለማልፈልግ ነው እንጂ አባቴን ነው ያስታወሰችኝ። ግን ማልቀስ አልፈልግም እዚህ ላይ። እመቤቴን አባቴን ነው ያስታወስኩት። በቃ ምን ነው በኖረልኝ። እመቤቴን አመት በዓል በመጣ ቁጥር ዶሮ ምኑ፣ ጥምቀት መጣ፣ ገና መጣ፣ ፋሲካ መጣ። አባታችሁ ሳይመጣ ዶሮ መብላት አይቻልም።
ታስታውሳላችሁ? አባታችሁ ካልቀመሰ እኮ ዶሮ ወጥ ተከፍቶ ለሰው አይሰጥም። ማርያምን አባታችሁ መምጣት አለበት። አባታችሁ ከመጣ መጥቶ እሱ ከቀመሰ በኋላ እኮ ነው ዶሮ የምንበላው። ምን ነው በበላ በኖረልኝና ንብረቴን በሙሉ በሰጠሁት። ግን አይገባንም። ብዙ ጊዜ እንዴት አባቴ ሚዲያ ላይ ከሰዋለሁ እኔ ይብላክታ። እውነት የምሬን ነው። ምን ችግር አለው? አሁን ያለሁበትን ነገር እንኳን ተነስቶ አንዴ ብቻ ቢያየኝ እስከምል ድረስ ሲደርስብሽ ነው የምታውቂው እያንዳንድሽ። ምንም ቢሆን ፋሚሊያችሁ ሚዲያ ላይ እንዳታመጡ። እህትሽ እህትሽ ናት፣ እናትሽ እናትሽ ናት፣ አባትሽ አባትሽ ነው። ምንም ቢሆን ደምሽን ማለት ነው። መራብሽ ካልቀረ መጠማትሽ ካልቀረ ለቤተሰቦችሽ ተጠሚ። እግዚአብሔር ላንቺ የተሻለ ነገር ይሰጥሻል። ቤተሰቦችሽ ከበሉብሽ ጉልበት አለሽ፣ ሰርተሽ ታገኛለሽ። ነገር ብታገቢ እንኳን ወንዱ ነው የሚያኖርሽ እንጂ አንቺ አታኖሪው። ወንዱ ያኖርሻል። ምንም ቢሆን ምን ማለት ነው? አባትሽ አባትሽ። ምንም ቢሆን ገበናውን ሸፈን አድርጌ እንጂ በፍጹም ሜዳ ላይ እንዳታሰጭ። ማንም ሰው ከመሬት ተነስቶ አፉን እንዲከፍትበት እንዳታደርጊ። ምንም ቢሆን ምን ሸፈን አድርጌ አባትሽ ነው። ምንም ቢሆን ወልዶሻል፣ አሳድጎሻል። ምንም ቢሆን እኛ ገጠር ላይ ያለ ነው እኮ ግማሹ ድንጋይ እየፈለጠ ግማሹ እንትን በሬ እያረሰ ምን እያለ ጠዋት እየወጣ ምን እያለ ነው ያሳደገን። ምንም ቢሆን ምን ማለት ነው? ወደዳችሁም ጠላችሁም አሳድገውናል። ዛሬ ላይ አረብ ሀገር ወጥተሽ ኖረሽ እና አባቴ ልከስ ሚዲያ ላይ ምን ነው በቁሜ በሞትኩኝ በተቀበርኩኝ፣ እመቤቴ ምን ነው በተቀበርኩኝ። ኑሮልኝ ያለኝም በበላ ባይኖረኝ ራሱ ስለ ማርያም ብዬ ራሱ ምን ችግር አለው ገዝቼ ባስቀመጥኩት። እንዴት ቻላችሁበት? ወይ በሀሳብ ጠፍቻለሁ። የሉ ሳቅ ይሸፍናል። ኧረ ምንም እኔ ሀገር ቤት መሄድ ራሱ አሁን ላይ ብዙም አይደለም። እኔ በነገራችን ላይ ዱባይ መጥቼ በ6 ወሬ ነው መሰለኝ አባቴን ያጣሁት። ዱባይ መጥቼ በ6 ወሬ ግን መቃብሩን እስካሁን አላየሁም። 3 ግን ይቻሉ ኢትዮጵያ። ለእኔ አልሞተም አባቴ። በቃ ይሆናል አይደለ? ሁሌ በቃ ራሴ እኔ አላመንኩም። 6 ዓመት ሆኖታል። አሁን 6 ዓመት ነው። አሁን እንደዛ